بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ثواب من مات قريبا. እንግዲህ የዛሬው ደርሳችን እንደሚታወቀው ራቅ ብሎ ከቤቱ ራቅ ብሎ ሄዶ የሞተ ሰው አላህ ዘንድ ሱብሓነሁ ወተዓላ ምን አይነት መስተንግዶ ይጠብቀዋል በሚለው ዙሪያ ይሆናል። وعن عبد الله بن عمرو بن العاص رضي الله عنهما قال: مات رجل بالمدينة ممن ولد بها فصلى عليه رسول الله صلى الله عليه وسلم ثم قال: يا ليته مات بغير مولده. قالوا: ولم ذاك يا رسول الله؟ قال: إن الرجل إذا مات بغير مولده ليس بين مولده إلى منقطع أثره في الجنة. يا نبينا عليه الصلاة والسلام بمدينة عند سو موتى بموتبت ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ሰላተል ጀናዛ ከሰገዱበት በኋላ ምን አሉ? አይ ከሀገሩ ወይም ከተወለደበት ቦታ ከቀዬው ውጭ በሆነ ቦታ ቢሞት ብዬ ተመኘሁኝ አሉ። ለምንድን ነው እንዲህ ያላችሁት ብሎ ሲሏቸው፣ እንዴ አታውቅም እንዴ አንድ ሰው እኮ ከሀገሩ ውጭ ወይም ከአካባቢው ከተወለደበት ቦታ ራቅ ብሎ የሞተ እንደሆነ ነገ ቂያማ ቀን ጀነት ውስጥ በሞተበትና በቤቱ መሃል ይለካል። በሪቀቱ ልክ ይሰጠዋል አላህ ሱብሓነሁ ወተዓላ ብሎ ነቢያችን ዓለይሂ ሰላቱ ወሰላም ገልጠዋል። በሌላ ሐዲሳቸው ምን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም? መውቱ ጉርበትን ሸሃዳ። ራቅ ብሎ ከቤቱ ራቅ ብሎ የሞተ እንደሆነ ወይም ከተወለደበት ቦታ ራቅ ብሎ የሞተ ከሆነ ይህ ሸሃዳ ነው፣ ሸሂድ ነው። የሸሂድን አጅር አስገኛለሁ። ይህንን ነቢያችን ዓለይሂ ሰላቱ ወሰላም ተናግሮታል። በሌላም ሐዲስ ምን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም? ዛተ የውምን ما تعدون الشهيد فيكم؟ قلنا يا رسول الله من قتل في سبيل الله؟ قال: إن شهداء أمتي إذن قليل. نبياتنا عليه الصلاة والسلام ሃሩን ብኑ አንተራ ባስተላለፉልን ሐዲስ የሸሂዶችን እንዴት ነው የምታዩዋቸው? በምን ሁኔታ ትቆጥሯቸዋላችሁ ብሎ ሲጠይቋቸው ምን አሉ? ሸሂድ ማለት እኮ ያ ረሱላላህ መን ቁትለ ፊ ሰቢልላሂ ፈሁወ ሸሂድ፣ በአላህ መንገድ ሄዶ ተዋግቶ የሞተ እንደሆነ ሸሂድ ነው ብሎ ነው ሰሃባዎች የመለሱት። በዛን ጊዜ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ሹሃዳኡ ኡመቲ፣ ከኔ ኡመት ውስጥ ሸሂዶች ትንሽ ናቸው። ለምሳሌ መን ቁትለ ፊ ሰቢልላህ ፈሁወ ሸሂድ፣ በፊ ሰቢልላህ በአላህ መንገድ ሲታገል የሞተ እንደሆነ ሸሂድ ነው። ወልሙተረዳ ሸሂድ፣ ተንከባሎ የሞተ እንደሆነ ሸሂድ ነው። ወንፈሳው ሸሂድ፣ አንድ ሴት ከወሊድ ደሟ የሞተች እንደሆነ ወይም ስትወልድ የሞተች ከሆነ ሸሂድ ናት። ወልገሪቁ ሸሂድ፣ እንደዚሁም ደግሞ ሰምጦ የሞተ እንደሆነ ሸሂድ ነው። እንደዚሁም በጎርፍ ወይ በውሃ የተወሰደ ከሆነ ሸሂድ ነው። ወልሐሪቁ ሸሂድ፣ ተቃጥሎ የሞተም ሸሂድ ነው። ወልገሪቁ ሸሂድ፣ አሁንም ሰምጦ የሞተ የሸሂድነት አጅር አላህ ሱብሓነሁ ወተዓላ ይሰጠዋል በማለት ገልጿል ነቢያችን ዓለይሂ ሰላቱ ወሰላም። ታዲያ
ሸሂዶች በፊ ሰቢልላህ ሄዶ በሰይፍ ተቆራርጦ ሞቱ። ከነሱ ውጪ ደግሞ ሸሂዶች በጣም ብዙ ናቸው በማለት ነው ነቢያችን አለይሂ ሰላቱ ወሰላም የገለጹት። እንደዚሁም በመቀጠል መን ማተ ቢጣዑን በወረርሽኝ በሽታ ወረርሽኝ በሆነው በሽታ የሞተ እንደሆነ ይህስ ከሸሂድ ይቆጠራል ወይስ አይቆጠርም በሚለው ይሆናል። عن أنس رضي الله عنه قال سمعت رسول الله صلى الله عليه وسلم يقول الطاعون شهادة لكل مسلم. طاعون ማለት ወረርሽኝ በሽታ ማለት ይህ ወረርሽኝ በሽታ ለሁሉም ሙስሊም ሸሃዳ ነው፣ ሸሂድ ያደርገዋል። وعن عائشة رضي الله عنها قالت سألت رسول الله صلى الله عليه وسلم عن الطاعون ስለ ጣዑን ስለ ወረርሽኝ ነቢዩን ጠየቋቸው ይላሉ አይሻ። فقال كان عذابا يبعثه الله على من كان قبلكم ከእናንተ በፊት የነበሩ ሰዎች በእነሱ ላይ አላህ ሱብሓነሁ ወተዓላ የሚልከው አዛብ ነው፣ ቅጣት ነው። ነገር ግን ፈጀዐለሁ ላሁ ረሕመተን ልልሙእሚኒን ለሙእሚኖች ግን ረሕመት አድርጎላቸዋል፣ ረሕመት አድርጎላቸዋል። ሙእሚን በዚህ በወረርሽኝ በሽታ የሞተ እንደሆነ ታግሶ የሰበረ ከሆነ የሸሂድነት አጅር ያገኛል ማለት ነው። ማ ምን ዓብድን የኩኑ ፊ በለድን ፈየኩኑ ፊህ ፈየምኩሱ لا يخرج صابرا محتسبا يعلم أنه لا يصيبه إلا ما كتب له إلا كان له أجر شهيد. رواه البخاري. أنت مسلم مؤمن የሆነ ሰው አይኖርም በአገሩ ቁጭ ብሎ ይህ ወረርሽኝ በሽታ መጥቶ ያዘው ከሆነ ምንም ነገር የመሸሽ ባህሪ ያላሳየ ታግሶ የተቀመጠ አላህ ዘንድ ሂሳብ አገኛለሁ ብሎ ያለ እንዲሁም አላህ የወሰነውና የጻፈበት ቢሆን እንጂ በፍጹም እንደማይነካው ያወቀ እንዲሆነ የተቀመጠ ከሆነ ኢላ ካነ ለሁ አጅሩ ሸሂድ የሸሂድን አጅር አላህ ሱብሓነሁ ወተዓላ ቢሰጠው እንጂ ብሎ ገልጿል። وعن أبي موسى الأشعري رضي الله عنه قال قال رسول الله صلى الله عليه وسلم فناء أمتي بالطعن والطاعون የኔ ኡመት ብዛቱ መጥፊያው የሚጠፋው በመውጋትና እንደዚሁም በጣዑን በሽታ እንዲሁም በሆድ ህመም ወይም በማስቀመጥ ነው ብሎ ገልጿል። ፈቂለ ሊረሱልላህ ሀዘ ጣዕኑ ቀድ አረፍናሁ ፈመጣዑን ጣዑን ማለት ምንድን ነው እኛ አላወቅነውም ብሎ ነቢዩን ሲጠይቋቸው ወቅቱ አዕዳኢኩም ምን አልጂን ወፊ ኩል ሸሃዳ ጣዑን ማለት ይህ ወረርሽኝ የሚባለው በሽታ የጠላቶቻችሁ ውጊያ ነው። ጠላት የሰው ልጅ ብቻ ሳይሆን ጂኒዎቹም ጠላት ናቸው። ጂኒ የጂኒዎች አዕዳ ወይም ጠላት የሆኑ ጂኒዎች መጥቶ እነሱ ይወጉታል። ሰውየው እነሱ ሲወጉት ወረርሽኝ በሽታ ይዘዋል። ለምሳሌ እነ ኮሮና የመሳሰለ ወይም ኤችአይቪ ይሁን ሌሎቹም እንደዚህ ሁሉም የሚነሳው ከዚሁ ከጂኒ እንደሆነ የገለጡት። በሁሉም ግን ሸሃዳ ያገኛል። በሁሉም ሁኔታ የሞተ እንደሆነ በዚህ ሸሂድ ይሆናል። ምክንያቱም ከግልጽ ከሆነ ጠላት ተዋግቶ በሰይፍ ተቆርጦ ሲሞት ሸሂድ ነው። እንደዚሁ ውስጣዊ በሆነ ጠላትም ደግሞ በጂኒዎቹም ተጎድቶ ተወግቶ የሞተ እንደሆነ ሸሂድ ነው።
ብሎ ነው ነቢዩ ዓለይሂ ሰላቱ ወሰላም ያስቀመጡት። ወፍሱ አዕዳኢኩም ምን አልጅን ወሁወ ለኩም ሸሃዳ፣ ይህም የሸሃዳ አጅር ያስገኛል ብሎ ነው ያስቀመጡት ነቢያችን ዓለይሂ ሰላቱ ወሰላም። በተጨማሪም ነቢዩ ዓለይሂ ሰላቱ ወሰላም ይላሉ يختصم الشهداء والمتوفون على فروشهم إلى ربنا في الذين يتوفون في الطاعون نجيك يا ما كان ሁለት የሞቱ ሰዎች ይከራከራሉ። በምን ሹሃዳዎች በፊ ሰቢልላህ ተቆራርጦ ሞቱ የሞቱት ሸሂዶችና በቤታቸው በፍራሻቸው የሞቱ ሰዎች ይከራከራሉ። የሚከራከሩት ምንድን ነው? በጣሙን በወረርሽኝ የሞቱ ሰዎችን ሸሂዶች ናቸው ወይስ አይደሉም በሚል ሲከራከሩባቸው እንግዲህ አላህ ሱብሓነሁ ወተዓላ ፍርድ ሰጣቸዋል። በዛን ጊዜ ምን ይላሉ? ምን ይላል አላህ ሱብሓነሁ ወተዓላ? እስቲ ሄዳችሁ እዩዋቸው፣ ልክ እንደ ሸሂዶች ወይም ከሙሽሪክ ጋር ተዋግቶ ደማቸው እየፈሰሰ ቁስሉም እንደዛ ሆኖ ያ ቁስል ደግሞ ያ ደም ደግሞ እንደ ምስክ የሚሸት ከሆነ ሸሂዶች ናቸው፣ ከሸሂዶች ጋር ይሆናሉ። ይህ ካልሆነ ግን ከእናንተ በቤታችሁ ወይ በፍራሻችሁ ከሞታችሁ ሰዎች ከእናንተ ጋር ይሆናሉ ይላል። ሄዶ ሲመለከቷቸው ልክ እንደ ሹሃዳዎቹ ደማቸውን ያፈሰሱ ቁስላቸው ሁሉ ያ ደግሞ ሽታው እንደ ምስክ ይሸታል። በዛ ሁኔታ ያገኟቸውና ከሹሃዳዎች ጋር ይመደባሉ። በዚህ በወረርሽኝ የሞቱ ሰዎች ማለት ነው። ይህንንም ነቢያችን ዓለይሂ ሰላቱ ወሰላም ገልጿል። ለዚህ ሁሉ ምን ያስፈልገዋል? ሰብር ነው፣ መታገስ ያስፈልጋል። ይህ በሽታ የመጣብኝ ከአላህ ዘንድ ነው፣ መጀመሪያም ተጽፎብኛል፣ ከሱ ውሳኔ ማንም ማምለጫ ስለሌለ ብሎ መሰበር ይኖርበታል። ይህን አጅር ለማግኘት እንደገና ነቢያችን ዓለይሂ ሰላቱ ወሰላም አሁንም እንዲህ ይላሉ፣ መን ቀተለሁ በጥኑሁ ለም ዩዐዘብ ፊ ቀብሪሂ፣ በሆድ በሽታ የሞተ ሰው ወይም በተቅማጥ እንዲሁም እያስቀመጠው የሞተ እንደሆነ በመቃብር ውስጥ ምንም ነገር ስቃይ አይደርስበትም። ምንም ነገር አይሰቃይም፣ ሰላም ይሆናል። في قبره فقال أحدهما لصاحبه نعم رواه الترمذي وحسنه وابن حبان إلا أنه قال الخالد ابن أرفطة ولم يذكر خالد بن سليمان. ينقدي نبياتنا عليه الصلاة والسلام خالد لسليمان لو ሰምቻቸዋለሁ ይህን ሲናገሩ ብለዋል። አንዳንድ ኺላፋቶች ቢኖሩም ይሄ ከነቢዩ ጋር ዓለይሂ ሰላቱ ወሰላም የተገናኘ ነገር የለም የሚል ሀሳብ ቢያመጡም ቢሆን ሐዲሱ ግን ተወርቷል። ወነቢ ሁረይረተ ረዲየላሁ ዐንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ማ ተዑዱነ ሹሃዳአ ፊኩም። ምን አሉ ነቢያችን ዓለይሂ ሰላቱ ወሰላም? ሹሃዳዎችን ሸሂዶችን በእናንተ ውስጥ እንዴት ነው የምትቆጥሯቸው? ምን አይነት ሰው ነው ሸሂድ ነው ብላችሁ የምታስቡት? ቃሉ ያ ረሱለላህ መን ቁትለ ፊ ሰቢልላህ ፈሁወ ሸሂድ። አንተ የአላህ መልእክተኛ ሆይ በፊ ሰቢልላህ ወጥቶ እየተዋጋ የሞተ እንደሆነ ሸሂድ ነው ይሏቸዋል። ቃል እነ ሹሃዳአ ኡመቲ፣ የኡመቶቼ ከኡመቶቼ ውስጥ ሸሂድ የሚሆኑ ሰዎች እዘን ቀሊል ትንሽ ናቸው አሉ። ቃሉ ፈመን ያ ረሱለላህ፣ ታዲያ እነማን ናቸው? ቃል መን ቁትለ ፊ ሰቢልላህ ፈሁወ ሸሂድ፣ በፊ ሰቢልላህ በአላህ መንገድ ሲዋጋ የሞተ እንደሆነ ሸሂድ ነው። ወመን ማተ ፊ ሰቢልላህ ፈሁወ ሸሂድ፣ ፊ ሰቢልላህ ወጥቶ ሳይነኩትም ሳይወጉትም የሞተም ከሆነ ሸሂድ ነው።
ومن مات في الطاعون فهو شهيد بورشن بشتا يموت عنده شهيد نو ومن مات من البطن فهو شهيد بهود بشتا وين بماسكمت بتقمات موت عنده شهيد نو بلو قالتوا قال ابن مقسم أشهد على أبيك يعني أبا صالح أنه قال والغريق شهيد بتجمع دمه يسمتم صدمه يموت شهيد نو بمالت قالتوا በሌላ መዲሳቸው ደግሞ የኔ ኡመት ሸሂድ የሆኑ ሰዎች አምስት ናቸው ብሎ ገልጾታል። አንደኛው አልመጥዑን ወልመብጡን ወልገሪቅ ወሳሒቡል ዐድም። እነዚህ በአጠቃላይ በሆድ በሽታ እንደዚሁም ደግሞ በወረርሽኝ የሞቱት ሰምጦ የሞተ አንድ ነገር ተደርምሶበት የሞተም እንደዚሁ ሸሂድ ነው በማለት ነቢያችን ዓለይሂ ሰላቱ ወሰላም በተመሳሳይ ገልጾታል። በሌላም በኩል እንደዚሁ የሸሂዶች በምን ጠቀሳሉ? ኢነላሃ ቀድ አውቀዐ አጅረሁ ዐላ ቀድረ ንየቲሂ ወማ ተዑዱነ ሸሃዳ ቃሉ القتل في سبيل الله فقال النبي صلى الله عليه وسلم الشهادة 7 سوى القتل في سبيل الله ነቢያችን ዓለይሂ ሰላቱ ወሰላም አንድን ሰው ሊያዩት ይሄዳሉ። እብኑ አቲክ የተባለ አሞት ነበረና ጃቢር እብኑ አቲክ ሊጠይቁ ሲሄዱ በዛን ጊዜ ቤተሰቦቹ ሁሉ አሉ። ስለደከመና ወደ ሞት አፋፍ የተጠጋ ስለሆነ ሰዎቹ መቆጣጠር አቃታቸው። ቤተሰቦቹ ማልቀስ ጀመሩ። ኢና ሊላሂ ወኢና ኢለይሂ ራጂዑን አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ በኋላ ቤተሰቦቹ ሴቶቹ እዛው ስለነበሩ ማልቀስ ጀመሩ። የኢብኑ አቲክ ተው ዝም በሉ አላቸውና አታልቅሱ አሏቸው። ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ደዕሁን ተዋቸው ያልቅሱ አሉ። ፈኢዛ ወጀበት ፈላ ተብኪያን ባኪያ ፈኢዛ ወጀበት አሁን ማልቀስ አለባቸው ያልቅሱ። ነገር ግን ሩሁ ከወጣ በኋላ ከሞተ በኋላ ግን ማልቀስ የለም ማቆም ነው። የሰው ልጅ የሚጠላው ከሞተ በኋላ ማልቀስ ነው እንጂ እያለ ማልቀስ ይፈቀዳል ሳይሞት በፊት። ግልጽ ነው አይደል? ለምን የአላህ ንብረቱን የፈለገ ጊዜ መውሰድ ይችላል። ሲወስደው ለምን ወሰድክ ብሎ ነው የሚያለቅሰው ሰው። ይህን የአላህን ፍርድ የአላህን ተግባር መቃወም ነው የሚሆነው። ግን እያለ ሳይሞት ግን ማዘን ማልቀስ ይፈቀዳል። ለዚህ ነው ፈኢዛ ወጀበት የሞት ጊዜ ማለት ነው። ሩሁ የወጣ ጊዜ ማቆም አለባቸው። እስከዛ ግን ማልቀስ ይችላሉ። ቃሉ ወመል ውጁብ ያ ረሱላላህ ቃል ኢዛ ማተ የሞተ እንደሆነ ማልቀስ ያቆማል ማንኛውም ሰው። በዛን ጊዜ እንግዲህ ምን አለች ሴት ልጁ? ወላሂ እኒ ለአርጁ አን ተኩነ ሸሂደን፣ እኔማ ወላሂ ከጅዬልህ ነበረ ሸሂድ ሆነህ ትሞታለህ ብዬ ነበር አለች ለአባቷ። ሸሂድ ሆነህ ትሞታለህ ብዬ ነበረ። ፈኢነከ ኩንተ ቀድ ቀደይተ ጅሃዘከ፣ አንተ እኮ ጨርሰህ ወደ ፊ ሰቢልላህ ለመውጣት እኮ ዝግጁ ሆነ ዝግጅትን ጨርሳ ነበረ። ነገር ግን አጀል ቀደመ ማለት። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም በዛን ጊዜ ነቢያችን ምን አሉ? ኢነላህ ቀድ አውቀዐ አጅረሁ ዐላ ቀድሪ ንየቲሂ። እንዲህ አሏት፣ የአላህ እኮ አጅሩን የሚሰጠው በንያው ልክ ነው። ንያው ፊ ሰቢልላህ ላይ ወጥቶ ወይም ደግሞ ሸሂድ ይሆናለሁኝ ብሎ ነይቶ የሞት ከሆነ የሸሂድነት አጅር ይሰጠዋል። ዐላ ቀድሪ ንየቲሂ ነው።
وما تودون الشهادة لما هو شهيدوت ታውቃላችሁ እንዴ እነማን ናቸው ሸሂዶች ብሎ ይጠይቃሉ። ቃሉ አልቀትል ፊ ሰቢልላህ ይህማ በፊ ሰቢልላህ የሞተ ሰው ነው የተገደለ ሰው ነው ይሏቸዋል። ቃል አሸሃደቱ ሰብዑን ሸሂድ እኮ ማለት 7 ነው። ሲወ አልቀትል ፊ ሰቢልላህ በፊ ሰቢልላህ በአላህ መንገድ ሄዶ ሲዋጋ በሰይፍ ተቆራርጦ የሞተው ሸሂድ ሳይጨመር ከሱ ውጪ 7 ሸሂዶች አሉዋል። እነሱም አንደኛ አልመብጡኑ ሸሂድ በተቅማጥ የሞተ ሸሂድ ነው። ገሪቅም እንደዚሁ ሸሂድ ነው፣ ሰምጦ የሞተ እንደዚሁም ደግሞ በወገብ በሽታም የሞተ ሸሂድ ነው። ወለዚ የሞቱ ተሕተ ልሀድም ተደርምሶበት የሞተ ሸሂድ ነው። ወልመርአቱ ተሞቱ ብጀሚ ሹሀዳ የሴት እንደዚሁም ልጇ በሆዷ እያለ የሞተች እንደሆነ ሸሂድ ናት ብሎ ነቢዩ ዓለይሂ ሰላቱ ወሰላም ቆጠሩ ማለት ነው። ታዲያ በዚህ ሁኔታ የነቢያችን ኡመት ብዛቱ ሸሂድ ነው። ነገር ግን ንያ ያስፈልገዋል። ንያ ያስፈልጋል። በኢኽላስ መነየት ያስፈልጋል። ምን ነበር አሁን ከሸሂዶቹ ውስጥ ቅድም የተናገሩት እዚህ አልቆጠራቸውም። መንገደኛው ራቅ ብሎ ይሞታል። እሺ መንገድ ወጥቶ የሞተ ና ሳይመለስ የሞተ አንድ ሰው የበሬን ማለት ቤቱን ትቶ ለሌላም ለንግድም ቢሆን ለሐላል ንግድም ቢሆን ራቅ ብሎ በሄደበት ወደ ቤቱ ሳይመለስ አጀሉ ደርሶ ቢሞት የሸሂድነት አጅር ይሰጠዋል። አንድ ወደ ፊ ሰቢልላህ ወጥቶ ደግሞ ለዳዕዋ ይወጣል። ወደ ቤቱ ሳይመለስ እዛው አጀሉ ደርሶ ቢሞት ሸሂድ ነው። እንደገና እዛ ወጥቶ ደግሞ በሰይፍ የተቆራረጠ ሰው ገሎት ሸሂድ ቢሆን ሸሂድ ነው። እነዚህ ሁሉ የእያንዳንዳቸው ተርቲብ አላቸው ነው። አሁንም የሸሂዶች በሌላም በኩል አንድ ሰው ለዲኑ ሲታገል ራሱን ለማዳን ሲታገል ንብረቱን ለማዳን ሲታገል ቤተሰቡን ለማዳን ሲታገል የሞተ ሰው ሸሂድ ነው ብሎም ገልጾታል። በዚህ ዙሪያ ምን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም? አቢ ሁረይራ ባስተላለፉልን ሐዲስ ወደ ነቢያችን ዘንድ ዓለይሂ ሰላቱ ወሰላም አንድ ሰው መጣ። ፈቃል አላቸው ያ ረሱለላህ ሰለላሁ ዐለይሂ ወሰለም አረአይተ ኢን ጃአ ረጁሉን ዩሪዱ ማሊ ለመሆኑ አንድ ሰው የኔን ንብረት ለመዝረፍ ብሎ የኔን ሐቅ ለመውሰድ ብሎ ቢመጣ ምን ማድረግ አለብኝ ሲላቸው ቃለ ፈላ ቱጢ አትስጠው አሉት። እንዳስጠው ቃል አረአይተ ኢንቃተለኒ ቢዋጋንስ ቢጋደለንስ ቃል ቃትሉ አንተም ተጋደለው አሉት። ቃል አረአይተ ኢንቀተለኒ አጋጣሚ ቢገለኝስ ቃል ፈአንተ ሸሂድ አንተ ሸሂድ ነህ የጀነት ቃል አረአይተ ኢንቀተልቱ እኔ ቢገለውስ ቃል ሁወ ፊናር እሱ የጀሃነም የእሳት ነው። ይህንን ነቢዩ ዓለይሂ ሰላቱ ወሰላም ገልጿል። ታዲያ በሌላም በተጨማሪ እንደዚሁም ምን አሉ? መን ቁትለ ዱነ ማሊሂ ፈሁወ ሸሂድ ንብረቱን ለማዳን ሲል ሲታገል ቢሞት ሸሂድ ነው። ንብረቱን